ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ ፕሮግራማችን ጀምረናል እንግዲህ የጽናት አድማጭ ተመልካቾቻችን እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በታላቅ አክብሮት እንጠይቃለን ይሄንን ካልን ዛሬ የተለያየ ፕሮግራሞችን እናነሳለን በተለይ ከወቅታዊ ጉዳይ ጋር በተያያዘ ከዛ በመስቀደም ግን የተለያዩ መረጃዎች እየወጡ ነው በተለይ ከአድዋ ወደ አዲግራት በሚወስደው መንገድ ላይ የድሮን ጥቃት ተፈጽሟል በዋናነት ግንደባት በሚባል አካባቢ ላይ ለሊት የተፈጸመ የድሮን ጥቃት አንድ አይሱዙ ላይ ሹፌሩን ሲገል ረዳቱን በከባድ ሁኔታ እንዳቆሰለ ተሰምቷል በጣም የሚገርመው የድሮን ጥቃት የተፈጸመው ሙዝ በጫነ አይሱዙ ላይ ሙዝና ሸቀጣ ሸቀጥ የጫነ አይሱዙ ነው እና አብይ ኢላሞን የጠበቀ ምት ብሎ በድሮን አጠቃው የሚለው ሙዝ የጫነ ሲቪሊያን እየገደለ እና በጣም የሚያሳዝን ነው እንግዲህ እዛ አካባቢ ላይ አሁንም የጦርነት ድባቡ ነገሩ እየከፋ እየመጣ ነው ከዚህ በፊት አብይ አህመድ ሁሉንም ነገር ዘግቶ ህዝቡን ማሰቃየት እንደሚፈልግ ልክ አማራ ክልል እንደሚያደርገው ትግራይ ክልል በድጋሚ ያው ወደዛ አይነት ጥቃት እያስገባ እንደሆነ ነው እየተሰማ ያለው እንግዲህ ይህንን ቡድን በየትኛው አቅጣጫ ላይ መመከትና ማስወገድ ካልተቻለ መጪው ዘመን የከፋ እንደሚሆን ግልጽ ነው በተደጋጋሚ ጊዜ የታየ ጉዳይ ነው ይሄ ሰውዬ ከጦርነት ጋር አብሮ መኖር የሚፈልገው አንዱ የሚያጠፋውን ህዝብ ለማጥፋት ነው ህዝብ ላይ ዋነኛ ትኩረቱ ዋናው የፖለቲካ ኤሊቱ ላይ ቢመስልም የአብይ ጸቡ ግን ህዝብ ላይ ነው ስለዚህ አሁንም የትግራይን ህዝብ በሁሉም መግቢያ በኩል ዘግቶ ህዝቡን ለማሰቃየት ምንም ጥያቄ የለውም ወደዛ እየገባ ነው አሁን ኢንተርኔትም ለመዝጋት ዝግጅቶች እንዳሉ እየተሰማ ነው አየር መንገዱን አቋርጦታል መብራትም ሊያቋርጡ ይችላል ስለዚህ የአብይ ጥይት ህዝቡ ላይ ነው ለኢቃኑ ግን በዛ ደረጃ እያሰበ አይደለም ትልቁ ድክመቱ የሊቃኑ ይሄንን ጠላት የገባበት ገብተን ማስወጣት አለብን ብሎ ማሰብ ሲገባው በጣም አጫጭር የሆኑ ተቸካይ የሆኑ ሐሳቦች ላይ ብቻ በመቆም በጣም የህዝቡንም ችግር እያስረዘሙት ይገኛሉ በጣም የሚያሳዝን ሰፋ አድርጎ በማሰብ ይሄንን ቡድን ብቻ ታርጌት ያደረገ ትግል ቢጀምሩና ትልቅ የሆነ የፖለቲካ ራዕይ ቢኖራቸው እኔ በጣም ጥሩ ይመስለኛል ብዙ ጊዜ ተናግረናል በጣም እርጅና የተጫነው ሐሳብ ነው ያለው እዛ አካባቢ ያለ ሊቅ እድሜውም አርጅቷል አስተሳሰቡ አርጅቷል በጣም እና ከውቅያኖሱ እየወጣ በጣም ኩሬ ውስጥ በጣም የቦይ ውሃ ውስጥ ላይ የተንጠለጠለ ሊቅ እየተፈጠረ ነው ሰፋ አድርገው አጀንዳውን በማስፋት ይሄንን አገዛዝ ታርጌት ያደረገ የፖለቲካ መልክ ቢኖራቸው እኔ አብይ በዚህ ደረጃ ህዝቡን እየቀለደበት ይኖራል ብዬ አላስብም በተደጋጋሚ ጊዜ የምናገረው ይሄ ስለዚህ በጣም የሚያሳዝን ነው ህዝቡ እየተሰቃየ በዚህ ሁኔታ በድሮንም በምንም እየተሰቃየ ከሚኖር ይሄ ኃይል ወጣ ብሎ አዲስ አበባ ላይ ያለውን ኃይል ማስወገድ ብቸኛ ምርጫ እንደሆነ በመተማመን ወደዛ ላይ ያነጣጠረ ትኩረት ቢያደርግ የተሻለ ነው ብለን እናስባለን ብቻ አይደለም እንመክራለን አሁንም እንመክራለን ስለዚህ ይሄንን ማድረግ የግድ ያስፈልጋል ብለን እናስባለን በተለይ ከዚሁ ጋር በተገናኘ ደግሞ አሁን አብይ አህመድ ዛሬ ጅጅጋ ይገኛል እንግዲህ ጅጅጋ ለምን ተገኘ የሚለው ጅጅጋ አካባቢ የተለያዩ ፕሮጀክት አለኝ እሱን ላስመረቅ በሚል ያሰባሰበው የኃይል አሰላለፍ አለ ዋናው ማሳየት የተፈለገው አሰላለፉን ይመስለኛል
እንግዲህ ቀጠናው ላይ እየተፈጠረ ያለው ውጥረት ምናልባት የውክልና ጦርነት እየመጣ እንደሆነ ግልጽ ነው። ስለዚህ በተለይ ኤርትራ ከአልቡርሃን የሱዳኑ መንግስት ጋር ያለው ጥምረት፣ ከህወሓት ጋር ያለው ጥምረት፣ እንደዚሁም የአማራ ኃይሎች ያላቸው እየፈጠሩ ያሉ አንድነት መሰባሰብ ያስደነገጠው የአብይ አገዛዝ እኔም ከማናንሼ በሚል እንግዲህ ጅቡቲን በመያዝ ሶማሌን በመያዝ አሰላለፉን እየበየነ ይመጣል ብዬ አስባለሁ። ምልክቱ በዛ ደረጃ ነው የሚታየው። እንግዲህ የተባበሩት ኤሚሬት የዚህ ቅርንጫፍ ዋነኛ የጥይትም የገንዘብ አቀባይ ነች። በዛም በኩል ደግሞ ሳውዲ አለች። ስለዚህ የውክልና ጦርነት ተስቦ የጦርነቱ ሜዳ ኢትዮጵያ ውስጥ ሊሆን ነው ማለት ነው። ስለዚህ ምስራቁና ሰሜኑ የሚጋጠሙበት ሜዳ እየመጣ ነው። የምስራቁ የደቡቡ እና የሰሜኑ እንግዲህ ሰሜናውያን እየተሰባሰቡ መጡብኝ የሚለው አብይ ከዚህ አንጻር ፍርሃት ውስጥ መግባቱ በጣም ግልጽ ነው። በቃ እያበቃለት የመጣ እንደሆነ በደንብ ማሳያዎቹ ማየት ይቻላል። ስለዚህ አሁን አሰላለፉ እየተቀየረ የሱዳን ኃይሎች ከማን ጋር መተባበር እንዳለባቸው እየገባቸው የመጣ ይመስለኛል። ስለዚህ አማራው ደግሞ ተሰባስቦ አንድ ድርጅት ከፈጠረ ይሄ ኃይል ተስቦ ሊመጣ ይችላል የሚል ፍርሃት ውስጥ የገባው ኦሮሞማው ብልጽግና እኔም የመውጫ ሀሳብ አለኝ በሚል ጅቡቲ ላይ እና ሶማሌ ላይ ሄዶ ተለጥፏል። እነዚህ ኃይሎች ግን የየራሳቸው ችግር አለባቸው። በጅቡቲም በኩል ቢሆን ከፍተኛ የሆነ በአፋርና በሶማሌ በኩል ያሉ ግጭቶች አሉ። በተመሳሳይ የአፋር ኃይሎችም እንደዚሁ ጥምረት እየፈጠሩ አሊያንስ እየፈጠሩ ስለሆነ አብይ አህመድ የሚያተርፍበት አይመስለኝም። ሶማሌም ቢሆን ከሶማሌላንድ ጋር ያለው መካረር በራሱ ወደ ግጭት ሊያመራ የሚችልበት ብዙ ምክንያቶች አሉ። በተለይ ከዚህ ከሶማሌላንድ እውቅና መሰጠት ጋር በተያያዘ አብይ አህመድ ገብቶበት የወጣበት ሂደት ከሃዲ ነው፣ ወላዋይ ነው የሚለው የመጨረሻም ስላበሰቃቸው ሰውየው በአሰላለፍ ደረጃ የሚታመን ሰው ሆነው እንደማያገኙት ግልጽ ነው። የሆነ ሆኖ ግን ዛሬ የታየው የሶስቱ ኃይሎች በተለይ ተሰባስበው መታየት የተፈለገበት ቀጠናዊ የሆኑ ጦርነቶች እየመጡ ነው። ህዝቡ መጠንቀቅ አለበት። ይሄ አብይ አህመድ የአገር መፍረስን የውክልና ጦርነትን እየሳበ አገሪቷ ላይ እያመጣ ነው። ከፍተኛ የሆነ ውድመት ለመፈጸም ኦሮሞማው ምንም አይነት ነገር ኮስት ቢከፍል ግድ የለውም። ለምን አመዱ ላይ ቢሆንም አገር እንፈጥራለን ብሎ ስለሚያስብ፣ በህዝቡ ኪሳራ በአገሪቷ ኪሳራ አገር እንፈጥራለን ብሎ ስለሚያስብ፣ ለዚህ ነው ይሄ ቡድን ስለማይታመን አማራውን ከትግሬው ጋር ማጋጨት ይፈልጋል። አማራውን መበተን ይፈልጋል። አብሮ እንዳይቆም፣ እንዳይተማመን፣ ድርጅት እንዳይፈጥር። ይሄ ነው በቃ የኦህዴድ ዋነኛ መገለጫው ይሄ ነው። ይሄ ደግሞ የሚመጣው ከዚህ የስልጣንና የጥቅም ፍላጎቱ የመጣ ነው። ስግብግብ ከሆነ ከራስ ፍላጎቱ የመጣ ነው። ብሔራዊ ጥቅም ለአብይ ሆዱና ስልጣኑ ብቻ ነው። የአብይ ብሔራዊ ጥቅም በነገራችን ላይ ካሜራው ነው፣ ፎቶ ነው። ፎቶ የሌለበት ቅንድቡ ተቀንድቦ ኢቲቪ ላይ የማይታይ አብይ የማይመጣበት ጊዜ አብይ አይፈልግም። አለመፈለጉ ብቻ ደግሞ አይደለም የሚገርመው፣ አገሪም ትፍረስ የሚል በኪሳራው ላይ ራሱ አተርፋለሁ ብሎ የሚያስብ ሰው። ስለዚህ ይሄንን ማሰብ በጣም በጣም ያስፈልጋል እና ይሄንን ቡድን ለመታገል ህዝቡ ከየትኛውም ጫፍ በጣም በጣም ትብብር፣ አንድነት፣ በተለይ ደግሞ አማራው ውስጣዊ ጥንካሬ ያስፈልገዋል ብዬ አስባለሁ። ይሄ ከመረጃ ትንተናችን ተነስተን ነው። ምናልባት ሁለተኛው ሀሳብ ላይ ከዚህ ጋር አብሮ የሚገናኝ ይሆናል። የጽናት ሚዲያ ቤተሰብ ይሄ ጉዳይ ለምን መጣ፣ አሁንስ አጀንዳው ምንድን ነው ምናምን የሚለው ከዚህ በፊት በስፋት ተነጋግረንበታል። አንደጋግመው አሁን ፋኖን በተለይ አሁን ህወሓት በዚህ በጸለምት በኩል በምናምን የጦርነት ጀመረ፣ የጦርነት ጉሰማ አለ የሚለው ዜና በስፋት እየተራገበ ነው። ባላማጣ አካባቢ ላይ ያው ሰራዊቱ ለቆ እንደወጣ ተሰምቷል። የሚፈለገው አሁንም ታርጌቱ በጣም እኮ የሚገርመው አንድነቱ በጣ በተበላበት ሰዓት ላይ በተለይ በቅርብ ጊዜ ውስጥ በጣም በአጭር ጊዜ ውስጥ ይሄ ፕሮፓጋንዳ እንደሚመጣ ብንገምትም ግን ፕሮፓጋንዳው ደግሞ የመጣው የፋኖ ኃይሎችንም አታክ ለማድረግ ጦርነቱ ተጀመረ የተባለበት ቦታ አካባቢ ስናየው የፕሮፓጋንዳ ዲስኮርሱን ስናየው ምናምን ዓላማው ሁለት ዓላማ አለው። አንደኛ አማራውን መከፋፈል፣
ይሄ የወልቃይት አጀንዳ ምናምን በቃ አማራውን የሚከፋፈልበት አጀንዳ መፍጠር፣ አንድነቱንም መክፈል ነው። በተያያዘ ደግሞ በተለይ ፋኖንም ራሱ መበታተን ነው። በአንድ ድንጋይ ሁለት አጀንዳ መምታት ነው። ለዚህ ጥሩ ማሳያ የሚሆናቸው ብልጽግና በስፋት የሚያጨዋል፣ አማራ ኦህዴድም ያጨዋል። የአማራ ኦህዴድ እንደውም አብይ አህመድ ትኩረት ስጥበት በዚህ ጉዳይ እያለ ሁሉ ሶሻል ሚዲያ ላይ የሚጽፋል። በጣም ይገርም። የወልቃይትን ጉዳይ መልስ የሚያገኘው በአማራ ቁመና ነው እንጂ በኦህዴድ ቁመና ላይ አይደለም፣ በኦህዴድ አስተሳሰብ አይደለም፣ በኦህዴድ ዳኝነት አይደለም ብለው የሚያስቡ ሰዎች እንዳሉ ሁሉ አይ የአማራ ጥያቄ መልስ የሚያገኘው ከኦህዴድ ጋር ተለጥፈን ነው፣ ከብአዴን ጋር ተለጥፈን ነው የሚሉ ደግሞ አሉ። እንደውም ጭራሽ በአማራ መቃብር ነው የሚል ደግሞ ዲስኮርስ ሰጥቷል። አሁን እሸተ ደምለው ምናምን ኦኬ በአማራ መቃብር ነው የወልቃይት ጥያቄ እኮ ብሎ ፋኖ ተዋደቀ፣ እየተዋደቀም ነው። አማራው ተዋደቀ። ግን በአማራ መቃብር የሚሆነው የወልቃይት ጥያቄ ብቻ አይደለም፣ ወልቃይት ላይ ብቻ ተሸክል አይደለም አማራ ሞትልኝ የምትለው። የአዲስ አበባ ጉዳይ መሞት አለበት። ጎጃም ላይ የሚሞተው ህዝብ የአማራ ህዝብ ነው፣ ኦህዴድ ገብቶ የሚሞተው። ወሎ ላይ የሚሞተው የአማራ ህዝብ ነው። ሸዋ ላይ እየሞተ ያለው የአማራ ህዝብ ነው። በመተከል በቢዛሞ ላይ እየሞተ ያለው እየተፈናቀለ ያለው የአማራ ህዝብ ነው። ይሄንንም ሰፋ አድርገው ነው ጥያቄያችን እንጂ እዛ ጠበ ወልቃይት ላይ ብቻ ሆነ በወልቃይት ጉዳይ ላይ አማራ ብቻ ይሞትልኛል፣ ሌላው አማራ ሌላው ስትለው እሱ የኦህዴድ ጥያቄ ነው፣ እሱ በቃ የሱ ጥያቄ አይደለም። ይሄ አስተሳሰብ በራሱ ኦህዴዳዊ አማራነት ነው። አማራውን የሚከፋፍል አስተሳሰብ ነው። ለእኔ ጥያቄ ሙትልኝ፣ የኔ እርሻ ቦታ አለኝ ለዛ ሙትልኝ እና አንተ እዛ አባይ ማዶ ብትሞትም ሸዋ ላይ ብትሞትም ቢዛሞ ላይ ብትሞትም እሱ ግን የኛ አጀንዳ አይደለም፣ እሱ አጀንዳ አትንኩ የሚል አስተሳሰብ ይፈጥራል። ፈጥሯልም እንጂ ደግሞ ሀሳቡ እንደዚህ ነው። በተመሳሳይ በተለይ ከዚህ ከኦህዴድ ዳኝነት ጋር አብረው የተያዙ አንዳንድ ልሂቃኖች ጦርነቱ በጀመረ በጣም በአጭር ጊዜ ውስጥ ከፍተኛ ቀስቀሳ የሚያደርጉ የነበሩት መሳሪያ ያስረክቡ፣ ለሰላም እጅ ስጡ ምናምን እያሉ ዲሽቃውንም ክላሹንም ምናምን ለኦህዴድ ሲሰጡ ነበር፣ አማራው ባዶ እጁን እንዲቀር። ከዛ በኋላስ ህወሓት አታክ አደረገ የሚል ቅስቀሳ ሲመጣ ፋኖ ከዳ የሚል ቅስቀሳ መቀስቀስ። በአንድ በኩል መሳሪያ ያስረክባሉ፣ በሌላ በኩል ፋኖም በክህደት ይከሱታል። እነ እሸቴ ደምሌ ደግሞ ለእኛ ብቻ ነው መሞት ያለባችሁ፣ በእኛ መቃብር ላይ ነው ይላሉ። በአዲስ አበባ መቃብር ለምን አትልም ነው? ለምን ሰፋ አታደርገውም? እዚህ አዲስ አበባ እየተፈናቀለ አትገባም የተባለው አማራ አይደል እንዴ? ነው አዲስ አበባን ሸጠህ ወልቃይትን ልትቀበል ተደራድረ ነው። ስለዚህ ሰፋ አድርገህ ማሰብ የግድ አለብህ። በተመሳሳይ አሁን በጣም አስቸጋሪ የሆነ ያለው በተለይ እኔ በጎንደር እና እዚህ ጎጃም አካባቢ ያለው ቀበሌያዊ አስተሳሰብ እኔ የአማራን ፖለቲካ በጣም እየጎዳ ይመስለኛል። መጉዳት ብቻ አይደለም፣ ነገ ጠዋት ለብተናውም በር እየከፈተ ነው። በጣም ይሄ በጣም አስቀያሚ የሆነ ይሄ ብአዴናዊ ሰራሽ የሆነ አሁን በአንድ በኩል ደግሞ የመጣው ደግሞ ይሄ የቀበሌ አስተሳሰብ እና ይሄ የቀበሌ አስተሳሰብ ይሄ ድንጋይ መወራወር ለሚመለከቱት ሰዎች ራሳቸው እየዘገነናቸው ነው። ይሄ ነው እንዴ ፖለቲካ? ይሄ ነው እንዴ እነዚህ ናቸው እንዴ ሀገር የሚመሩት? እያለ ደግሞ ጠላት የፕሮፓጋንዳ ስራ ሲሰራ በጣም ያቆስላል። ወይ ፖለቲካ በወርዱና በቁመቱ ተንትኖ ማስረዳት አይችልም፣ ወይ ገዢ ሀሳብ የለ። እዚህ ትመጣለህ፣ አንደኛው ይመጣል አንተ የሰሊጥ ብሔርተኛ ብሎ ይሳደባል፣ ያኛውም ደግሞ ይመጣል አንተ የሜጫ ምናምን እያለ ይሳደባል። እውቀት አይነበብበትም፣ የሚነበበው ቧልት ነው፣ ስድብ ነው። እንዴት ነው ታዲያ? እንዴት ነው ፖለቲካ የሚሰራው? እንዴት ነው?
እና ይሄን ሁሉ ስናየው ይሄ የአማራ ፖለቲካ የሚመጥነው ሳይሆን የሚያፈርሰው ነው። ለፍርሰቱ እየሄደ ነው። በደንብ የጠላት ወጥመድ ውስጥ ገብቶ እየተጓዘ ነው። ጽንፈኛው ወሎ ላይ ያለው ኢስላሚክ የሆነው ቡድን ተነጣይ ቅስቀሳ ይቀሰቅሳል። ተነጣይ የሆነ ቅስቀሳ። በሌላ በኩል ኦህዴዳዊ የሆነ የጎንደር ሊቅ ራሱን የጎንደሬን ሽፋን ሰጥቶ በአንድ በኩል ፋኖን ይወቅሳል። ፋኖን ለማፍረስ ቀንም ሌሊትም ይሰራል። ዓላማ የለሽ ጦርነት ውስጥ ገብተናል፣ እጅ መስጠት አለባችሁ፣ ሰላም ይሻለናል፣ ህዝባችን ተጎዳ ምናምን። አዎ ተጎዳ። የተጎዳው ግን ትግል ውስጥ ስለገባ ጉዳቱ ግልጽ እኮ ነው። ምንም ጥያቄ የለውም። ህዝቡ እንዲጎዳ ማንም ሰው አይፈልግም። ግን የተጎዳበት ምክንያት እጅግ በጣም እልህ አስጨራሽ ትግል ውስጥ ስለገባ ነው። ለዛ ትግል ደግሞ ዋጋ እየተከፈለ ነው። ሚሊዮኖች እየረገፉ ነው። በሺዎች የሚቆጠር ወጣት ለትግሉ ሰማዕት እየሆኑ እየሞቱ ነው። ይሄ ሁሉ ህዝብ ሰማዕት ሆኖ ይሄ ሁሉ ወጣት ለአማራ ህዝብ ህልሙን ካጨለመ በኋላ አይ በቃ ተሸንፈናል፣ መሳሪያን አስረክብና ምናምን ለሰላም እጅ ስጥ ምናምን ይላል። ሰላም እኮ አይሰጥህም። መሳሪያ ሰጥተህ ኦህዴድ ጋር ገብተህ ሰላም አይሰጥህም። አንድ ቀን አዳራሽ ስብሰባ ውስጥ የፕሮፓጋንዳ ስራ ይሰራባል። እንደነ ማስረሻ ሰጤ መንገድ ላይ እያዞረ የጻን ልጅ የፕሮፓጋንዳ ስራ ይሰራባል። ትላንትና ኮሎኔል ተብሎ የአማራ ህዝብ ሲጠራ የነበረው ማን ነው ስሙ? ኮሎኔል ፋንታውን ሙሀቤ ኮሎኔል የሚለውን እንኳን ስሙን እንኳን መስጠት አልፈለጉም። እንደ ሶሻል ሚዲያ ላይ ባሳያቸው ሚዲያ ላይ እንዴት እንድጻፉ አቶ እንኳን የሚለውን አልሰጧቸውም። እንዴት እንደናቋቸው ካፒቴል ማስረሻ ሰጠ የሚለውን ሙሉ ስሙን እኮ የአማራ ህዝብ እኮ የሚጠራው እኮ አርበኛም እያለ ነው ከፊት እያስቀደም። ዛሬ ማስረሻ ሰጠ ብለው ነው የሚጠሩት። ለምን? ሆዳም ስለሆነ። ሆዳም ሲሆን ጠላትም ናቀው። ስለዚህ የጠላት ቅስቀሳ የሚሆኑት ሰዎች እነዚህ ሰዎች የሚያሳዩቸው እንደዚህ አይነት ሆዳምም አማራ አለ፣ እንደዚህ ክምር የሆነ አማራ አለ ብለው ለአማራው ለማሳየት ነው። ሊሳለቁበት ነው። ተሳልቀውበት ሲያበቁ ግን ልክ እንደ ጓንት በጣት ሰው ነው የሚጥሉት። ይገሏቸዋል፣ ያጠፏቸዋል። እኔ አንዳንድ ጊዜ ሳስበው ይገርመኛል። እንደ አማራ ድርጅት ለማዋለድ አለመቻሉ ብቻ ሳይሆን ድርጅት እያሰበ ጀርት ሲወልድ በጣም ያሳዝናል። መሪ ይፈልጋል። መሪው ግን ቀንድ አውጣ ነው የሚሆነው። ድርጅቱ ጀርት ነው የሚሆነው። መልሶ የሚወጋ በሾኩ ጋሻው በአብን ብሔርተኝነት ውስጥ የተከለለ ልጅ ሙልጭ ያለ ዘራፊ። እውነቴን ነው የምናገረው። ከዛ ከብአዴን ቤቱም ከምንም አድጎ በሊግ ውስጥም በምናምን አደገ። ሰማይ ውስጥ ምናምን ሜካፕ ተቀባ። አማራ ነኝ ያለ ድርጅት ፈጠረ። ያው መጨረሻቸው እንደዚህ ሊሆን እንደሚችል እኛ ድሮ ነው በእነዚህ ልጆች ስንሰደብ የቆየን። ይሄ ልጅ ዛሬ ፖስተኛ ሆኖ ብልጽግና እየከፈለው አዲስ አበባ ቤት እየሰራ፣ በነገራችን ላይ ቤት ገዝቷል። አዲስ አበባ ላይ መንግስት ከሰጠው ውጭ ደግሞ ቤት ገዝቷል። በተጨማሪም ጎንደር ላይ ለ5 ሆነው ህንፃ እያሰሩ ነው። እኔ ሰው መረጃ ይኑሮ አላውቅም። ዛሬ ሰላም ስለ ሰላም የሚዘምረው ጋሻው ነው። ጋሻው ህንፃ አለው፣ ቤት እየገዛ ነው፣ ሀብት እየሰበሰበ ነው። የብልጽግናም የሹመት ተሰጥቶት የፖስተኛ ደሞዝ ይበላል፣ መኪና ይዟል። ይሄ ልጅ ሰላም ከሌለ ፋኖ ካልተሸነፈ ይሄንን ሀብት አጣጥሞ ኢትዮጵያ ውስጥ መኖር አይችልም። ምክንያቱም ህዝቡን ክዶታል፣ ህዝቡን ሸጦታል። ስለዚህ ይሄ ጃርት የሆነ ልጅ በሰላም የሚኖርበት እድል የፋኖዎች መጥፋት ነው። ፋኖ ካሸነፈ ግን አደጋ ውስጥ ይገባል። ስለዚህ ምንድን ነው የሚለው? እንዲጠፋ ትጠፋለህ፣ ትደመሰሳለህ። ቃል በቃል እኮ እንደዚህ ነው ያለው። ባህልና ቱሪዝም ውስጥ ገብቶ በካዝና አጉሎ ምናምን ዘርፎ የመጣ አንድ ጣሄር ነው አንድ የሚባል ልጅ እዛው አካባቢ የሚመጋገቡ ልጆች
ፋኖ ላይ ይዝታል። እንደዚህ አይነት ሌባና አጭበርባሪ የነበሩ ሰዎች ናቸው ጃርት ሆኖ በአማራ ትግል ላይ ተሸክሟቸው ነበር። እነዚህ ሰዎች ዛሬ የህዝቡን ትግል ሰዎች መስዋዕትነት የከፈሉበትን ትግል እያጣጣሉ ነው ያሉት። ትደበደባላችሁ፣ ትደመሰሳላችሁ እያሉ ነው ያሉት። ምንድን ነው ፖለቲካዊ አጀንዳቸው ስንል ብልጽግና ነው፣ አዳኛችን ብልጽግና ነው። የወልቃይት ኮሚቴም አዳኛችን ብልጽግና ነው ይላል። የብልጽግና ካቢኔም ናቸው እነሱ። የብልጽግና ካቢኔ ሆነው ፖስተኛ ሆነው ባህልና ቱሪዝም ሆነው ካዝናም እየዘረፉ ፋኖ የአባቱን ቆመ ጠብቀኝ መሳሪያ ወልውሎ ለክተት አውጆ ለነጻነት የወጣን ኃይል ዘራፊ ጃዊሳ እያሉ ከጠላት ጋር ይሳደባሉ። ትደመሰሳለም ይላሉ። ሽመልስም በተመሳሳይ ሽመልስ ይህንን ቋንቋ እንደዛ ነው የሚናገሩ። እነዚህ ታዲያ ለአማራ ነው የሚቀርቡት ወይንስ ለፍቼ ለጨፌ ነው የሚቀርቡት? የጨፌ ልጆች እኮ ናቸው። እና እነሱ የብልጽግና ደጋፊ ሆነው በብልጽግና ውስጥ ተታከው የሚወቅሱት ግን ለነጻነት እታገላለሁ ለህልውና እታገላለሁ የሚለውን ህዝብ ነው፣ ወጣት ነው፣ ትግል ነው የሚከሱት የሚያኮስሱት። ይሄን የገጠመን ምንድን ነው? የነሱ ሰላም ወልቃይት ተወረረ። ኦኬ እሺ፣ ጋሻው ለምን አይዘምትም? ክተት ለምን አያውጅም? ባለፈው ሄዷል እንዴ መሳሪያ ምናምን የሱፍ ነው ማን ነው የሚባለው ጋር ቁጭ ብሎ በጣም እኮ የሚገርም ነው። በቃ በጣም ይሄንን ህዝብ እኮ ስንቱ እንዳለበው ሳስበው አንዳንዴ በጣም ይገርመኛል እኮ። እንደነዚህ አይነት ሰዎች ናቸው ትግሉን ከፊት ሆነው ሲያበላሹ የነበሩት። ዛሬም የህዝቡን ትግል የትውልዱን ትግል የነገ ጠዋት እጣ ፈንታውን ሊያበላሽ የሚፈልግ ደግሞ ከነዚህ ጋር አብሮ የተሰባሰበ በአንድ በኩል ጎንደሬ ነኝ ብለው የጎንደር ስም ይይዛሉ፣ ህዝበኛ መልክ ይሰጣሉ። የሚወቅሱት ግን ራሱ የጎንደርን ነፃ አውጪ ፋኖን እጅ ስጥ የሚሉት በቃ የሚሉት የሚቀሰቅሱት፣ እንደዛም እየቀሰቀሱ ደግሞ ለብልጽግና ገብታችሁ ሙቱ፣ ወልቃይት ተከበበ፣ እንደዚህ ተከበበ ይልና ወልቃይት ላይ ነው የሚያስበው። ኦህዴድ እኮ አዲስ አበባ ላይ ዲሞግራፊን እየቀየረ እኮ በመቶ ሺዎች የሚቆጠር ዜጎችን እያፈናቀለ ነው። እንባ ጠባቂ ተቋም በተጨባጭ ይሄንን በማስረጃ በመረጃ የመሰከረው አንድ ቀን ተቃውሞ አያውቅም። እሸቴ ተቃውሞ አያውቅም። ጋሻው ተቃውሞ አያውቅም። ጣይር ተቃውሞ አያውቅም። ኦህዴድ የሚፈጽመው ለነሱ ህጋዊ ነው። ኦህዴድ አማራ ክልል ገብቶ በድሮን ሰው ሲገል አንድ ቀን ሀዘናቸውን ገልጾ አያውቅም። አንድ ቀን ይሄው በሺዎች የሚቆጠር ሰዎች ተደፍረው ቢቢሲ ሪፖርት አውጥቶ አንድ ቀን ይሄ ጉዳይ ያሳስበናል፣ በጣም ያሳዝናል ብለው መግለጫ ሰጥተው ወይ ጽፈው ያሉ። ዛሬ ግን ህወሓት መጣ ሲባል አማራን ለመውቀስ ፋኖን ለመውቀስ ግን የተነሳ የቦዘኔ ስብስብ ሆነ። ታዲያ ከዚህ ጋር ነው ወይ እኛ ብሔርተኛ ሆነን የምንሰልፈው? የሚያሳስብ እኮ ነው። በተመሳሳይ አሁንም ኦህዴድን አምነህ ተጠግተህ ወልቃይትን አገኛለሁ ብለህ የምታስብ ኦህዴድን አምነህ ተጠግተህ ብአዴንን አድናለሁ የምትል ሊቅ አብዛኛውን ህዝብ አይወክልም። ይሄ ጥቂት የሆነ ሊቅ ጥቂት የሆነ አንዳንድ ጊዜ በጣም ያሳፍራል። ሶሻል ሚዲያ ላይ እኮ የምናየው ጉድ እኮ በጣም እኮ የሚገርም እኮ። አብይን እስቲ በዚህ ጉዳይ ላይ ትኩረት ስጥበት ተብሎ አብይን ምክር የሚሰጥ እኮ ጎንደር ላይ ደግሞ የህዝብ ጠበቃ ነኝ ብሎ ደግሞ ይመጣል። የሰሊጥ ብሔርተኛ የምን ብሔርተኛ ምናምን የሚለው እርግጥ ነው ፖለቲካዊ ቋንቋ ነው። የሰሊጥ ብሔርተኛ ግን መሬቱ ላይ ተቸክሎ ያለውን ኃይል ብቻ የሚተች ፖለቲካዊ ትችት ምንም ጥያቄ የለው። መበሻሸቅ ላይ ግን የተመሰረተ ለመበሻሸቅ ደግሞ ህወሓትን አብረን እንሰራለን ምን ታመጣለህ ምናምን የሚለው የፕሮፓጋንዳ ዲስኮርስ የበለጠ መልኩን እየቀየረው እየመጣ ይመስለኛል።
አማራው የተነሳበት የራሱ የሆነ ኮዝ አለ። እኔ እስከሚገባኝ የአማራ ትግል የህልውና ትግል ነው ሲባል እዚህ ሜጫና አባይ ማዶ ላይ ተከዜና ወልቃይት ላይ ጎንደር ላይ ሸዋና ወሎ ላይ ያለ አማራ ብቻ አድርጎ የሚያይ ካለ እኛ አልገባንም ማለት ነው። አላወቅነው ጉዳይ ነው ምንጮ ማለት ነው። የአማራ ህዝብ የህልውና አደጋ አለ ሲባል በዋናነት የወል መገለጫው ነው። በየትኛውም ቦታ ያለ አማራ አደጋ ውስጥ ገብቷል። በየትኛውም ቦታ ያለ አማራ አደጋ ውስጥ ገባ ስንል የአማራ የህልውና ትግልም ማስጀመሪያ መገለጫ የሆኑ ጥያቄዎቹ ዘርፈ ብዙ ናቸው። ከነዚህ ውስጥ አንዱ ጥያቄ ነው የወልቃይት ጥያቄ። በወልቃይት ጥያቄ ተታግለናል፣ ጮሆናል፣ ደምተናል። እንዴ እኔ እኮ ታሰሪያለሁ። ምን ጥያቄ አለው እንዴ? አታላይ ዘፌን ጠይቀው። እኛ እኮ አብረን ተሰቃይተንበታል ከኮሚቴዎቹ ጋር። ግን የተሰቃየንበት ጥያቄ የአማራነት ጥያቄ የወልቃይት ጥያቄ ነጠላ ጥያቄ ይዘን አይደለም። የወልቃይት ጥያቄ አንድ ጥያቄ፣ ብዙ የአማራ ጥያቄዎች አሉ። ስለዚህ ደመቀ ዘውዱ ወልቃይት ላይ ተሸክለህ በዛ በወልቃይት ላይ ብቻ አብይን እንደ መሲህ አዳኝ አድርገህ ብትይዘው አብይ ግን የፕሮፓጋንዳ ጨዋታን የሚጫወትበት እንጂ ወልቃይትን ሊሰጥ አይደለም። እሱ በሚጠቅመው የፖለቲካ ቅስቀሳ እዛ መስመር ውስጥ ገብተህ በዛ ጨዋታ ውስጥ እንድትዋኝ ነው የሚፈልገው። እነ እሸቴ ደምለው የተባለ ሰው የብልጽግና ስራ አስፈጻሚ ውስጥ ነው፣ ምን ውስጥም አለበት። በአንድ በኩል የብልጽግና አባል፣ በሌላ በኩል የፋኖን ትግል ደግሞ የህልውና አደጋ አለብኝ የሚለውን ደግሞ አይቀበሉም። የህልውና አደጋ የለብህም የሚል አስተሳሰብ ብልጽግና አለው። ስለዚህ ብልጽግና እንደ ፓርቲ ይሄንን አቋም ሲይዝ እሸቴ ደምለው በተመሳሳይ ይሄንን አቋም እየያዘ ነው። ስለዚህ ፋኖን የሚከሰው ብልጽግና ወልቃይትን ሊሸጥ ነው ሲል እሱም ወልቃይትን ሊሸጥ ነው የሚል ቅስቀሳ ከጀመረ የአማራ የፖለቲካ ጥያቄዎቹ አልገባውም ማለት ነው፣ ወይም ደግሞ አልገባንም ማለት ነው። ስለዚህ አማራው የህይወት መስዋዕትነት የሚከፍለው በየትኛውም ቦታ ላይ ተበትኖ ያለ አማራ ነፃ እንዲወጣ ነው ካልን ነፃ የሚወጣው ከርስቱ ጭምር ነው። ተከባብሮ የሚኖር አገር ከተፈጠረ እሰየው። ወልቃይትም አዲስ አበባም የሁላችንም ሁላችንም እንኖርበታለን። በመከባበር ላይ የተመሰረተ አንድነት አንፈጥረም ከተባለ ግን ዋናችን እንይዛለን። ስለዚህ ዋናችን ደግሞ ያለው ወልቃይት ላይ አይደለም፣ ቢዛሞ ላይ ነው፣ መተከል ላይ ነው፣ አዲስ አበባ ላይ ነው። ገና ይሰፋል፣ በጣም ሰፊ ነው። አንዳንድ የማንናገረው ጊዜው አይደለም እያለ ነው። ስለዚህ በመከባበር ላይ የተመሰረተ አንድነቱ ይቀጥል ከተባለ የምናስቀጥለው በእኛ ፍቃድ ብቻ ሳይሆን በሌሎችም ፍቃድ፣ እኛ ተገደን ሳይሆን እነሱም ተገደው የሚቀበሉት መሆን አለበት። ሌላው የትግራይ ኃይል እኔ የወልቃይት ጥያቄ የራያ ጥያቄ ከተመለሰልኝ የመሀል ሀገር ፖለቲካ አልፈልግም የሚል አስተሳሰብ ካለው ይሄን አስተሳሰብ እንታገለዋል። የምንታገለው የወልቃይት ጥያቄ የራያ ጥያቄ የትግራይ ሳይሆን የኛም ጥያቄ ስለሆነ በተመሳሳይ የብልጽግና ጥያቄ ወሎን ይዤ አዲስ አበባን ይዤ ሌላውን አጠቃልዬ ይሄ ጥያቄ የኔ ነው አዲስ አበባ ኬኛ ምናምን የሚል ፖለቲካ እንታገለዋለን፣ ባለቤቱም እኛም ስለሆነ። ስለዚህ ተገዶ በእኩልነት ላይ የተመሰረተ በጋራ ጥቅምና በጋራ የህልውናችን እጣ ፈንታ ላይ የምንበይንበት አገር ተስማምተን
መኖር ከቻለን እንኖራለን ተከባብረን። በነገራችን ላይ ተዋደን ተፋቅረን ምናምን የሚለው እኔ እሱ ፖለቲካዊ ቋንቋ ነው። መዋደድም አያስፈልገን፣ መከባበር ነው። የምንከባበረው ሁላችንም የየራሳችን ፍላጎትና ጥቅምን በህግና በእኩልነት ብቻ መሰረት ያደረገ ፍትሃዊ ክፍል ስናገኝ፣ ይሄንን አድርገን በመከባበር የምትመሰረት አገር የሚፈጠር ከሆነ ማናችንም ቢሆን እዚህ ላይ እንቅፋት መፍጠር አንፈልግም። ማንም የሚታገለው የበላይ ልሁን ብሎ አይደለም፣ ተጨቁኛለሁ ብሎ። ስለዚህ ህወሓትም ጨቁኖናል፣ ኦህዴድም ጨቁኖናል። ህወሓት የጨቆነን ጭቆና ኦህዴድ በተለየ መልኩ ጨቁኖናል። ዛሬ ብልጽግናን አዋልዶ የሚያመጣብን ይሄው ኃይል ነው። ማንም ያመጣው አይደለም። በዛው ኢህአዴግ ምናምን ተብሎ የቦካ ከኦህዴድ ውስጥ ያመጣው ምናምን ራሱ ያሳደገው ሬዲዮ ያሸከመው መዋቅር ውስጥ ያስገባው ኢንሳ ውስጥ ያስገባው ለትምህርት ደቡብ አፍሪካ የወሰደው ምናምን ድርጅት፣ ግለሰብ፣ ቡድን፣ ስብስብ ስልጣን ያዘ። ይሄ ስልጣን የያዘው ኃይል ነው በድሮን እየጨፈጨፈን ያለው እየገደለን ያለው። ስለዚህ ይሄንን ቡድን ወደፊት በማምጣት የሚጠየቀው እኛ አይደለም፣ የሚጠየቀው ይሄንን ሰው ለስልጣን ያመጣው ነው። ስለዚህ ይሄ ሰው አደጋ ከሆነብን የዚህ ሰው እና የዚህ ስብስብ ቡድን የጥፋት መሰረት ሁላችንም ይዞን እንደሚሄድ የጋራ መተማመን ውስጥ ከገባን ትግሉ መሆን ያለበት እዚህ ላይ። ስለዚህ ፋኖም ወደ ትግልም የወጣው ይሄንን ኃይል እታገለዋለሁ፣ ይሄን አሳሰብ እታገለዋለሁ እንጂ የፋኖ እንቅስቃሴ ትላንትናም ያደረ ትግል እንዳለበት እኮ ስለሚያውቅ ነው መስዋዕትነት ከፍሎ በተለያየ ጊዜ ላይ ችግር ሲፈጸም ያንን ለመመከት የህይወት መስዋዕትነት ይከፈል። ስለዚህ አሁን ፋኖን ለመበተን ኦህዴድ እየተንቀሳቀሰ ጥቂት ከወልቃይት ጋር ብቻ ተቸካ የሆነ አመለካከትም እየተንቀሳቀሰ፣ በሌላ በኩል ደግሞ ይሄ ቀበሌያዊ የሆነ የብአዴን የጎጥ የድንጋይ ውርወራ መበሻሸቅና ማጠልሸት ውስጥ ሲገባ ሌላውም እልህ ውስጥ ይገባና የአማራ ፖለቲካ እየተሰንጣጠቀ በዚህ መናኛ በሆነና ሀሳብ በሌለው የፖለቲካ ጋር አንድነቱ ሊፈራርስ እንደሚችል ምንም ጥያቄ የለውም። ምክንያቱም አማራው ፖለቲካዊ መገለጫው ግን አማራ የሚለው አስተሳሰብ፣ ይሄ አማራ የሚለው ፖለቲካዊ መገለጫው በትርክት እየተናደ ከመጣ ነገ ጠዋት ከየትኛውም አካባቢ የከፋ መሰነጣጠቅ ሊደርስበት ይችላል። ይሄ ደግሞ ለጠላት ምቹ ሁኔታ ነው። በቃ አሳኩት ማለት ነው። የሚፈለገው እኮ ይሄ እኮ ነው። አብረህ በጋራ እንዳትቆም ነው የሚፈልገው። እየተነጣጠልክ ትጠቃለህ። ሀገሪቷን ለማፍረስም ራስህም ለመበተን እንደ ኩርድ ህዝብ አገር አልባ ሆነ መሰባሰብ አቅቶ የስደት መከራ ውስጥ ነው የምትገባው። ስለዚህ ተሰባስበ ድርጅት ማቆም ማችል ከሆነ፣ ተሰባስበ የወል ትርክት ማታመጣ ከሆነ፣ ተሰባስበ አንድ የጋራ ጠላት አለን እዛ ላይ ነው ድንጋይ የምንወረውረው ብለህ ብያኔ የማትሳት ከሆነ አንዳንዱ ብአዴን ነፃ አውጪ ነው ብሎ እስካሁን የሚያስብ ሊቃል ኦህዴድ ጥገኛ የሆነ ተውሳክ የሆነ አሳሰብን ይዞ ከኦህዴድ ጋር መለጠፍ ይፈልጋል። አንዳንዱ ከህወሓት ጋር ቢሆን አብረን እንለጠፋለን የሚል ተለጣፊነትም አለ። ፖለቲካዊ ተለጣፊነት እኔ በጣም የምጠየፈው ነው። በጣም አማራው በቂ የሆነ ወርድ አለው፣ ቁመት አለው፣ በቂ የሆነ አቅም አለው፣ ሪሶርስ አለው። ተለጣፊነት አይደለም። ኮት ይዘህ ጨብጠህ ምናምን እመጣለሁ የሚል አስተሳሰብ ይሄ ዲቃላ የሆነ አስተሳሰብ ነው። ይሄ የብአዴን ኢህዴን አስተሳሰብ ኮት የሚይዝ ብሔርተኝነት አማራ አልፈጠርም። ይሄ ተንበርካኪ አማራ ትላንትም
ተቆራርጦ ካሲምባ አንድ ጥይት ሳይተኩስ አዲስ አበባ የገባ የኢህዴን አስተሳሰብ አንድ ጥይት ሳይተኩስ እናንተ ልምድ የላችሁም የተባሉ። ስለዚህ ተለጣፊነት አይደለም የአማራ ብሔርተኝነት። የአማራ ብሔርተኝነት አጀንዳ ሰጪ ነው። አጀንዳ ነው የሚሰጠው። የአማራ ብሔርተኝነት ለአጀንዳዎቹ መተባበር ይችላል። የሚተባበረው ፖለቲካዊ ትብብር ነው። አጀንዳዎቹንም በግልጽ 1 2 ብሎ ያስቀምጣቸዋል። ይሄ የአማራ የፖለቲካ ስነ ልቦና ነው ብዬ አስባለሁ። ስለዚህ አጀንዳውን አስቀምጦ የሚታገል የአማራ ብሔርተኝነት ያስፈልገዋል። እኔ አፋብህን ገና 1 ወሩ ያልሞላ ድርጅት ነው እንጂ የአማራ ብሔርተኝነት መታገያ ኮዞቹን መሬት ላይ ቁጭ ያደርጋታል። አጀንዳውን ቁጭ አድርጎ ነው የሚታገለው። በነገራችን ላይ ብዬ ነው የምጠብቀው። አሁን አማራው ድርጅት የለውም። ይጀምራል፣ ይፈርሳል። በኢጎ ያፈርሰዋል፣ በስልጣን ያፈርሰዋል፣ በቀበሌ ሽኩቻ ያፈርሰዋል። እንደምንም ብሎ ብቻ አሁን አንድ ድርጅት መጣ የሚለው ገና የሰማነው አጭር ጊዜ ነው። ችግር የለበትም አይደል? እኔ 100% ፐርፌክት አይደለሁም። በጣም ብዙ አንዳንድ ጊዜ ለሚዲያ የማናገረው እኮ ነገር አለ። የሰማነው የምናውቀው ምናምን ነገር የሚደርሰን መረጃ ምናምን ብዙ ነገሮች አሉ። ግን ዝም የምንለው ከነ ችግሩም ቢሆን መደገፍ አለብን የምንለው አማራው መታገያ ድርጅት የለውም። ምርጫ የሌለው የመጨረሻ እልህ ውስጥ እኔ ምናልባት ከዚህ ትግል በኋላ የአማራ ልሂቃን ይሄ እንደዚህ ድርጅት እየፈጠረ አንዳንድ የሚታገሉትን ሰዎች እንኳን መለየት አይችልም። ልሂቃን ይገፈዋል። ፖለቲካ አታውቅም ይልሃል፣ ምናምን ይልሃል፣ አዋቂ ነኝ ይልሃል። ትንሽ የሚያውቅ ሰው ከመጣ ደግሞ አያዳምጠውም። ቧልት መስማት፣ ወሬ መስማት፣ ጭቅጭቅ መስማት፣ ድንጋይ መወርወር ምናምን ነው። እኔ አሁን ስም እየጠራው የሆነ ሰው ጋር ድንጋይ መወርወር አውቀዋለሁ። 100,000 ሰው ያየኛል። ይሄ አይደለም፣ ይሄ ፖለቲካ አይደለም። ፖለቲካ በአጀንዳ ሰጪነት መብለጥ ነው። ፖለቲካ የአጥቂነት ጨዋታ ነው። የቧልት ትንተና አይደለም። ፖለቲካ የአጀንዳ ብልጫ ነው። ስለዚህ አማራው ልብ የምትገዛ ከሆነ ልብ ግዛ። እኛ እድሜያችንን ለዚህ ህዝብ በታማኝነት አገልግለን፣ በምክንያት አገልግለን፣ በምክንያት ዋጋ ከፍለናል። በግላችን እኔ አይቆጨኝም። እናውቀዋለን። ጀግና ዛሬ ማን እንደሆነ እናውቀዋለን። 30 ዓመት የታገሉት ሰዎች ጀግና አልተባሉ፣ ጥግን ያዙት። ጀግና ለመሆን መስፈርቱ ምን እንደሆነ ዛሬ በትግል ውስጥ ፍንትው ብሎ መጥቷል። መስፈርቱ ራሱ ደረጃው ምን እንደሆነ ማለት ነው። ግን እሱም አናነሳው፣ ዝም ነው የምንለው። ጊዜ ይፍታው፣ ሂደቱ ይፍታው፣ ታሪክ ይፍታው ብለን ነው ዝም የምንለው እንጂ ሳይከፋን ቀርቶ ምናምን ብዙ ነገር አለ። እያንዳንዳችንን ግን ቁስላችን አናራግፍም። ለምን? ለህዝቡ ጥቅም ሲባል። ድርጅት የለውም፣ ተቋም የለውም። የሚያሰባስበው የጋራ ትርክት መፍጠርና በዛ ላይ እንኳን አብሮ መቆም አልቻለም። አሁንም በቀበሌ በስልጣን በኢጎ እየጣላ ጸቡ ደግሞ ሶሻል ሚዲያ ላይ እየተራገበ በየሚዲያው የጠላት መሳቂያ እየሆነ ነው። በዚህ አስተሳሰብ ነገ ጠዋት ሌላውም ይታዘባል። እነዚህ ናቸው እንደ ሀገር የሚመሩት፣ እነዚህ ናቸው እንደ ከኛ ጋር እኛን ሀሳብ በሀሳብ የሚገዙት፣ እነሱ ሳይስማሙ እነሱ እንደዚህ ሳይሆኑ ምናምን ብለህ ለጠላት መሳቂያ ለመሆን ስትጨቃጨቅ ስትሰዳደብ እኔ በጣም ነው የሚያሳፍረው። በጣም በጣም እውነት እኔ በቃ ፖለቲካ አናውቅም። እውነቴን ነው የምነግራችሁ። በጣም ገና ልክ እንደ ቆሎ ተማሪ ቁጭ ብለን ፊደል መቁጠር አለብን።
የፖለቲካ ፊደል መቁጠር አለብን። ይሄ አቦጊዳ ምናምን እንደምንለው እና በጣም እኔ አሁን ያለው የፖለቲካ ሁኔታ መቀየር ካልቻለ ብዙ ችግር ይዞ እንደሚመጣ ግልጽ ነው። ለዚህ ኦህዴድን እንደማሳያ እንጠቀመው። ምን እያደረገ ነው? የምርጫ ክልል ላይ በወልቃይት በኩል እንኳን በራያ በኩል አላማጣን በትግራይ ክልል አድርጎ አካሎት እያመጣ ነው። በአንድ በኩል የጦርነት አካል ሆኖ ሺዎች የረገፉበት አጨቃጫቂ የሆነ ብዙሃኑ ህዝብ ዋጋ የከፈለበት በትግራይም በአማራ ክልል እሆናለሁ የሚል አስተሳሰብ ሳይሆን ማንነቴ ይከበርልኝ የማንነት ጥያቄ ነው። የማንነት ጥያቄን በምርጫ አልፈተው፣ በክልል አልፈተው። እዚህ ክልል ነው እዚህ ክልል ነው የሚለው አይደለም። ራሱ የሚበይነው ነው፣ ነዋሪው የሚበይነው ነው። ማንነት ለኔ አንተ በምርጫ ቦርድ ልሰጠኛቸው ግን ኦህዴድ ግን እያደረገ ያለው እነ እሸቴ ደምለውንም እያደረጋቸው ያለው በትግራይ ክልል ብሎ እየመጣ ነው። ኦህዴድ ይሄ ነው የጨዋታው። አብይ እኮ እያባላው እንዲቀመጥ ነው የሚፈልገው። ይሄን እንኳን የሴራ ትንተና አይገባቸው። ደመቀ ይሄ አይገባው፣ ሴራው አይገባው። ስለዚህ ካርድ ይዞበት እየመጣ ነው በምርጫ ስም። ለምን እነ ጌታቸውን እዛ አካባቢ ስምረትን አወዳድሮ በምርጫ አሸነፉ ብለው ለመስጠት ነው። ሲስተማቲክ የሆነ መንገድ ነው እየመጡበት ያለው። ስለዚህ ይሄ ቦታ አጨቃጫቂ ቦታ ስለሆነ ከምርጫ ውጪ በልዩ ሁኔታ የሚታይ ቦታ ነው። ግን ኦህዴድ ግን በምርጫ ስም ሲያካልለው ትግራይን ለመጥቀም አይደለም። የትግራይ እሳት ከአማራው ጋር የተራዘመ ግጭት እንዲገባ የጦርነት አካል እንዲሆን ነው ፍላጎቱ። ኦኬ እሺ፣ ዛሬ ምርጫ ቦርድ እዛ አካባቢ ወሰደ ምናምን፣ ነገ ጠዋት ውጤት ያመጣል፣ ሰላም ያመጣል። ስለዚህ ይሄንን የሴራ ትንተና መተንተን የማይችል ሊቅ ዛሬ እየተሰዳደበ አብይ አህመድ አዳኝ ይመስል በዚህ ጉዳይ ላይ እባክህ ትኩረት ስጡልን እያለ መሳሪያን አስፈታ፣ ትጥቅን አስፈታ የሚል ቅስቀሳ እየቀሰቀሰ ለኦህዴድ እያስገብረው ነው ያለው። እያስገበረ ኦህዴድ ደግሞ በሌላ በኩል ደግሞ እየሸለመው ያለው ያው ግልጽ ነው። ይሄ አደባባይ ላይ እየወጣ ነው። ይሄ የምርጫ ቦርድ አጀንዳ ነው እንግዲህ የምታዩት። ስለዚህ ይሄንን መንቃት የግድ ያስፈልጋል ብዬ አስባለሁ። እኔ ወደ ልቦናችን እንመለስ። ለዚህ ህዝብ አስቡለት። እኛ አይቆጨንም። ቢያንስ በህይወት ዘመናችን ምስክርነት ሰጥተናል፣ ታግለናል፣ ዋጋ ከፍለናል። የሚያመሰግን ሰው ባይኖርም ቢኖርም ዋጋ የከፈልኩት በዋናነት ለራሴ ቢሆን ተገድጄ ቢሆን ግን የህዝብን ጥያቄ አንግበን የተራዘመ ዋጋ ከፍለናል። የተራዘመ አይቆጨንም። እሱ አያሳስበን። ግን ከነ ችግሩም ቢሆን ግን ለዚህ ህዝብ ግን አስቡለት። ስለዚህ የምታስብ ደግሞ ከሆነ የሚያዋጣህ ኦህዴድ አይደለም። የምታስብ ከሆነ በሌላም በኩል የሚያዋጣህ ህወሓትም አይደለም። የሚያዋጣህ የአማራ አጀንዳ ብቻ ነው። የሚያዋጣህ ከራስህ ቁመት ላይ የተቀዳ አሰላለፍ ነው። የሚያዋጣህ ግልጽ የሆነ መሬት ላይ የሚቀመጥ ህዝቡን የሚያታግል አጀንዳ ይዘህ ህዝባዊ መሰረት ስገነባ ነው። በዚህ ህዝባዊ መሰረት ላይ ሊተባበር የሚመጣ ሰው ጠይቆ ይተባበር፣ ጠይቆ ካልሆነ ይህንን ትግል እስከ መጨረሻው እንፋለማለን። ለዛ ነው አማራው መሞት ካለበት እስከ መጨረሻው ዋደቃለሁ ብሎ መዋደቅ ያለበት በራሱ ቁመናና በራሱ የአጀንዳ ጥያቄ ላይ እስከ መጨረሻው ድረስ። የተሰደደው እንኳን ተመልሶ አገር ቤት ገብቶ የሚያታግለው ብዙ አጀንዳ አለ። ከሌላው ጋር ለመተባበር ምንም አይነት ችግር የለብንም። ጥያቄያችንን አጀንዳችንን በመሸጥ ላይም የተመሰረተ ትብብር እንደማንቀበል ማሳወቅ የኛ የህልውና ትግላችን አንድ ነው። ምንም ጥያቄ የለውም። ምክንያቱም ሳቦታጅም እየተሰራ ነው። በሌላ በኩል እዚህ ጋር ኦህዴድም ሳቦታጅ ነው የሚሰራው። አለ ፍላጎቶች አሉ። በነገራችን ላይ አማራው ከሚመጣ ይልቅ ፌዴራሊስት ኃይሉ ያዋጣኛል ብሎ ያስባል። ይሄኛውም ጎራ
አንዳንድ ጊዜ ጠላትም ብትሆን የጠላትም ጠላት ደግሞ ወዳጅም አለ። ስለዚህ ኦህዴድ የሚያስበው ሀሳብ በጣም ጫፍ ላይ ከሄደ ማለት ነው አማራው ላይ ፈልገው ሳቦታጅ ነው፣ ትበላለህ። ስለዚህ ይሄ ተቸካይ የሆነው ወልቃይት ላይም ብቻ ተቸክለህ ኦህዴድ ነፃ ያወጣኛል የምትል ትበላለህ። በሌላ በኩል አቋም የለሽ ተለጣፊ ብሔርተኝነት ፈጥረም ያለ መርህ የፖለቲካ ትብብር ውስጥ መገባለሁ የምትል ከሆነ ትበላለህ። ልትድን የምትችለው ግልጽ የሆነ አቋም ከራስ የሚመዘዝ አሰላለፍና የአጀንዳ ጥራት ሲኖር ብቻ ነው። ይሄ ያስከብራል። ይሄ ህዝቡን ያሳትፋል፣ አንድነቱንም ያጠናክራል። ስለዚህ አክቲቪስቱም የትኩረት አቅጣጫ መሆን ያለበት በዚህ አመለካከት ነው እንጂ እኔ የፈለኩትን በማድረጌ አንተ አያገባህም፣ አንተም በማድረጌ እኔ አያገባህም የሚል የቧልትና የስድብ የድንጋይ መወራወር ትግል እኔ የአማራን አንድነት ነገ ጠዋት በትኖት እንደ ኩርድ ህዝብ እንዳያደርገው እሰጋለሁ። በጣም ነው የምሰጋው። ይሄ ደግሞ የመጣው ከፖለቲካ ድንቁርና የመጣ እንደሆነ ስለሚሰማኝ በጣም ስለሚያሳዝነኝ ነው። የጽናት ሚዲያ ቤተሰብ በስፋት ተወያይተንበታል። የሚሰማኝ ስሜት ገልጸናል። የሀሳብ ክርክር ነው። ሀሳብ ያላችሁ፣ ጥያቄ ያላችሁ በኮመንት ሳጥን ማስቀመጥ ይቻላል። የዛሬ ፕሮግራማችን ይሄን ይመስላል። በሚቀጥለው እስክንገናኝ እኔ ፕሮግራሙን ያዘጋጀሁላችሁ ስንታየሁ ቸኮል ነኝ። የዛሬውን በዚያ በቃለው። ሰላም።